አካውንታችን ሰከሮ አስታውሰኝ እግዚአብሔር ዝማ በየኮፒሊንግ አድርጉልኝ እባካችሁ ኮፒሊንግ አድርጉልኝ። ጅቦ ምንድነው አካውንት ያስተጋባል ትለኛለህ። ለካ መርምሬ በሁሉም ሞክር ላሉ ለካ አካውንቴ ላይ ፕሮፋይል ላይ እየገቡ የሆነ ቴሌግራም ላይ ግሩፕ ገባውልህ እሰማላለሁ። ፕሮፋይሉን እየነካችሁ ሪፖርት አድርጉት ይሉላል። እኔ የሆነ ሳየው በሶስት እንትን ካልገባ በኢሜይሌ በስልኬ በፓስወርድ ካልሆነ ቲክታክ ላይ መክፈት አትችልም። ሶስቱንም የሚልክል ግዴታ ገብቷል። ግን አሁን ሪፖርት እኮ ነው የሚያስቸግረው። ቴሌግራም ላይ ከሰማ መጀመሪያ ፕሮፋይሉን ከዛ 3 ነጥቧን 1 2 3ኛው ላይ ከላይ ቁጠሩ 1 2 3ኛውን ተጫኑት። 3ኛውን ከዛ ሲመጣ በአር ጀምሮ ሲመጣ ሪፖርት አሁን የቴሌግራም ግሩፕ ላይ ራሴ ጀማማ መሰብሰብ አለበት። እግዚአብሔር እኔ ራሴ አሁን ኦፊሻል ቴሌግራም ግሩፕ ከፍትላችኋለሁ፣ ትገባላችሁ። ታፕታፕ ሲባል ታፕታፕ ሂዱና ሪፖርት ስንላችሁ ሪፖርት። እነዛ ሰዎች መያዝ አለብን። አሁን እነዛን ሰዎች እንዴት አድርገን መያዝ እንዳለብን እኮ አናውቅም። ፍቅርዬ ነይ ይህ እኮ ነው ችግራችን። እንዴት ጅቦ ሰው አያያዝም። አንተና ጅቦ አንድ አይነቶች ሰው አያያዝ አትችሉበትም። እዚሁ ልንገር ሰው አያያዝ ላይ ዜሮ ነው። እናዛ ቁጭ ብዬ ታዲያ በውስጥ ቀኑ ሙሉ ሰው ላወራል ነው እንዴ? አስበዋል። ጋቢያው ይሄን አረንጓዴ ቢጫ ቀይ ያንሰራፉልን እንዴ? ስማ ጅቦ ተደዋወሉ እኮ ናቸው እዚህ ሰውን ጨዋታ ላይ ጥደው አለን የጃፒነት የመነኗ እያሉክ ነው። ይመቻችሁ ማለት ነው። ስቢ እንደዚህ እኮ ቀላል ነው መክፈት ቀላል ነው ሁሉ ኦፍኮርስ እንዲያው ይሄም እኮ ሪልም እንትን አይደለም እኮ አሁን እኔ እንደውም ትክክለኛ ፋኖች ያየሁት የቤታዮን ነው። ይፋለሙላታል እስከ መጨረሻው። ታዲያው ክተት ተጠርተዋል እየሰለጠኑ ነው። እግዚአብሔርን እስከ መጨረሻው ነው የሚሄዱላት። በቃ ከዚህ በፊት ታስታውሳለህ ዮኒ ማኛን ፔንት ያደረጉት እኮ እነሱ ናቸው። የአገር ሲኒ ነው ምናምን ብሎ አሁንም ከእሷ ጋር ተነካክቷል። አርፎ መኖር ሲችል ነግሬው ነበር፣ ላስማማ ብዬው ነበር። አለቀም ስትለው ነበርኩ። ትናንት እኮ እየዛተች ነበር። አለቀም እኔ ራሴ ከለቀቀችው ይገርመኛል። ጅቡ ይህንማ በደንብ ማቀሳሰር አለብን። ትቀልዳለህ እንዴ? ቅድም እየጠራው ካልመጣም አባላችን አለ ተኝቼ ነበረ። ተኝቶ ነው እኛን አያስተኛም፣ እሱ ይተኛል። እኔ ነግሬያታለሁ ተኝቶ ነው ብያለሁ። ጅቡ ትዕዛዝ እንቀበላለን ያልሽው ፍቅር እየሰማል እንዴ? ፍቅር እኮ የበጉን አስከትላ ነው የመጣችው። እና እኔ የእሷ በግ ነኝ እያለች ነው። በጨመሪም ኖ መሰለ ጅቦ እኛ አርቲስት ነን የሚሉት ተሰብስበው ነበር ቅድም። እነ ዮኒ ማኛ እነ ጆከር እነ ወንደሰን ምናምን ተሰብስበው እዛ የሆነ ቤት ውስጥ እየከተከቱ ነበር። ገባ ምንድን ነው? ከየት ነው የሚደወልለት ይሄ ልጅ? ደብረ ጽዮንችን 2 ቀን ምርጫ ደርሷል። ጃፒ አዛያለ ግራ እያጋባ ነው። ለግንቦት 20 ለበስነ ስርዓት አልተከበረም። ለአድዋና ኢሹ ተብሎ ቀዱሳን ሆነ አርቲስት። አቤት አይሰማም።
አይሰማንም እኮ ዳብዬ ደግ ነው። ስራ ሰዓት ደረሰች። አይሆነች ስራ አለች። ስማ ይህ ጉዳይ ይኸውልህ፣ አሁን እኔ ራሴ ተኛለሁ። ልክ ስነሳ በጊዜ ቤታየውን ጠርተን ኢንተርቪው ማድረግ አለብን። ገባ? ስትራቴጂ መስጠት አለባት። አሁን ለምን ሰማረው አዳምጠኝ። አሁን ምን እናደርጋለን? ይህን አጋጣሚ ተጠቅመን የቤታዩ በጎችን የእኛ በግ ለማድረግ ጌታን ነው አይታለሉም። እባክህ ከዛ ውጪ ማንም በግ ሊያደርጋቸው አይችልም። እንዘርፋቸዋለን፣ እግዚአብሔር እንዘርፋቸዋለን። ቀበሮ ነው የምንሆንባቸው። ስለሆነ ነው የሚሄዱት። አይሰለሉም። እንደዚህ ነው። ተደራጅተን አንድ ግሩፕ መያዝ አለብን። ገባ? አሁን የቤታዩን ግሩፕ ብንቀላቀል ቅልቅል ማድረግ ነው እንጂ ፋሚሊ ቅልቅል ነው እንጂ ሌላ ግሩፕ ፈጥረው አላየህም እንዴ? ግማሾቹ አሜሪካ ናቸው። እኔን ቀሚስ ያለብሳሉ። የምሰራው ፖለቲካ ጠብቀኝ። ተኝቼ ብቻ ልነሳ። ቬሎ አልብሶት እኮ አይቼ ጃቲ አንተ አይደለህም ብዬ አለፍኩ። ጭራሽ ሼር ታደርግልኛለህ እንዴ? አንተ ደግሞ ጅቦ እንኳን አይቶ እንዳላየን ያለፈው ብላላ ሼር ያደርግልኛል። ሼር አደረገልኝ እንዴ? ጭካኔው አስበዋል። ጅቦ አይተህ ተናደድ ነው። ከማህበረሰባችን መወገድ አለበት ብላላ። አሁን እኛም እኮ ማህበር አበዛን እኮ። አሁን ሄለን ማህበራችን ነች። አሁን ቤታዩን ስንቀላቅል ግዴታ እኮ የሆነውን ማክሸፍ አለብን እኮ። ሁለቱም የሚጠቅም ሄለንን ያከሸፍናት ሰዓት ግን ችግር ነው የሚፈጠረው። እንዴ ጂጂ አለች። ቆይ እንዴ አይስማሙም። አሁን እኮ እኛ የምንፈጥረው እኮ አሁን የሆነ አለ አይደል ደርቢ የሆኑ ሰዎች ጋር እኮ ነው የምንሄደው። ጂጂ ምንም አታስፈልገንም። ያረጁትን አስወግዳለን። ጂጂ ትላለች። የማንም አሮጊት አትሰብስብም። በእድሜያችን ነው የምንሄደው። ሄለንስ ዝርያስ ያለችውን ሰምተሃል? ዝርያ እናቴ እንዳትሉኝ አለች። ጃፒ አይቻለሁ ቪዲዮ መተው እናቴ ልኛል ስትል ደከው ጡታት ምን ምንላት መስሏት ነው እንዴ? መነጽሯን ወለቅ አድርጎ ነው የወረችው። ራሱ አላገኘኋትም። ቆይ ጠይቃታለሁ። ሮሚ አሪፍ ነች ትሆናለች። እንደ አራዲዬ ዲሞቃታ ራሱ እኮ ትንሽ ነገር ነው እንጂ የቀረው እኮ እንደ ከተማ ልጅ ነው እኮ ሀሳቡ። ቢያንስ እኮ ሰማ በትንሽ ነው የምንቀዳደመው እኮ ታውቃለህ። አንተ ከወልዲያ እኔ ከአዲግራት አልሰማሁም። ባንቄ ልማት አዝሌ ፊንፊኔ መቴ አጣራ ያንን ሰው እያወቅሽ የቱ ነው በእናትህ? ይሄ አረንጓዴ ቢጫ ቀይ አድርጎ የኦሮሚያን ትልቅ ቢሮ ውስጥ የሚሰራው ሰው እኔ በማርያም ስሙን በቀደም ነግራችሁን ጠፋብኝ። በማርያም ነገር ያልሳደብ ምክር ነው የአባትነት ምክር ነው ምናምን ብሎ ፊንፊኔ ማለት ይላል። በቀደም እኔ አለፈረኝ የሆነ ሚዲያ ላይ ቀርቦ ማንም ባንቀልባ የመጣባት ሀገር ነች። እኛ የአዲስ አበባ ልጅ ሆነን ይላል።
ጃፒ ስሙ ማን ነው? በእናታችሁ በመጣንበት ከተማ ይላል ኢንተርቪው ቢያደርግ በተወለድንበት ከተማ ገብተው መሀል ጋሩት ይላሉ። ዛሬ በግድ ካልተበላው እያለች ነው። እስቲ እንትኑን አንድ ቪዲዮን አሰሙን። ጃፒ ቆይ እኔ እንዴ የስሙን ትናንት አግኝቼ ፎሎ አድርጌ እሱን አባል ማድረግ አለብን። ጃፒ እኛ ባደግንበት ከተማ በአዲስ አበባ ምድር መታችሁ ውጡ ግቡ የምትሉት እናንተ ማለት አንቀልባ ሁላ ሲል ነበር። አንቀልባ አገኘው ጅቦ ግን ያፍታታል እሱ ራሱ። እኔ በጣም ነው የሚመቸኝ። እንከባበር ምናምን ብዬ የሰራሁበት ሰውዬ ነው። እንከባበር አለኝ። ለምን ተከባበሪው? ቆይ ማርያም የሆነ ቪዲዮ ሰርቻለሁ። እሱ ቪዲዮ በጣም ባሬ ልጥጥ ጂቦ የፈላኪ ነው እየፈለገ ነው። ያኛው ስልኩ ግሎ ነው ባልከ እያቀዘቀዘው ነው። ስማ ቡላላ አንተ ሚዲያ ላይ መምጣትን ኢንስታግራምን እንኳን አታጠፋ። ሰብስበው ሲያመጡብን ከኢንስታግራም ላይ ያን ሁሉ ነገር አንዱ እኮ ነው ታውቃለህ። ጀለሱ መስሎ ወይ ጀለሳ ፎሎ የጅቦን አካውንቱን ሲበሉት የኔ ነው። እኔ ተንቀልቅዬ እኮ ፎሎ አድርጌው እኮ ነው ፎሎ ባክ። ስማ ቡላላ እኔ አንድ ነገር ልንገርህ። እኔ አሁን ፌስቡክ ምንም ነገር የለኝም። እዚህ ስትመጣ የኔም እኮ የለውም እኮ ጃፒ። ግን ስቶሪ ላይ ስቶሪ ሳደርግ ስክሪንሾት አድርጎት ነው። አያ ነው ግን በስማ የኔ እንኳን ኢንስታግራም ምንድነው ከአንተ ስቶሪ የምታደርገው? ምን ፈልገህ ነው? ችግልታ ማለት ነው ምንድነው? ያው የዛ አካውንቴ ማንም የለበትም ብዬ ነው። አራራኝ እኮ ነው እንደ ጅቦ አምኜ እኮ ነው። አንተ ጅቦ ኮፒ ሊንክ ተላልከው እኔ ሁለተኛ የለመደኝም ብሎክ አድርጌዋለሁ። ጅቦ አረ ያኛውን ጅቦ ነው። አቤት ኮፒ ሊንክ ቡላላ ምን አስቦ ነው ኢንስታግራም ላይ እንደዛ ሁሉ ፎቶ የሚለጥፈው ነው? ሊንክ እስኪ ሳም ሲለሆነ ነው ጃፒ። እኔ ፖስት አላደርግም እዛ ላይ ራሱ ስቶሪ ነው። ስቶሪ ሳደርግ ከስቶሪ ላይ ስክሪንሾት ምናምን ነገር አይ ፋራ ስልጥን ፋራ ነህ። አሁን እናስተምርሃለን። እሺ ምን ልትዋጋለኝ ነው? በእናትህ እነዛን ንቀተዋቸው። እኔ ከነሱ ጋር ምንም ቢሆን አልዋጋም። ደረጃ አይደለም ግን እኔ እንደው አንተ አሳዝነኝ ነው እንጂ በጣም ተሰማክ አይደል? እኔ ላስተደብቄ የምኖረው ለጥፈውኝ አይደል እንዴ? እናንተ እንደውም በቀላል ነው። እኔን እኮ ሽቦ ላይ ሰቅለው ማለት ነው ሞተ ብለው ዋይ ጃፒ ሞተ ብረት ላይ ሰቀሉኝና ቡላላ ዘቅዝቀውኝ እኮ ነው። ብረት ላይ ዘቀዘቁ። የግሩፕ መሪ ጆከር ነው። ተገኘ ቀይ መስመራችን ነው የሚሉት ደግሞ የታገኘው አልሰማህም? ቡላላ የጃፒን የቀብር ስነ ስርዓት እንዲያትቀሩን ቀብረዋለን ነገ እንዲህ አይለን ሲባል በዛ ሰዓት የነበሩት አለ በለው ይሄን አያ እንዲህ አይነሳ አድርገን ነው ሄለንን ቀብረን ጨርሰናል። የቀብር እንዲህ ጀግና ነህ አሉት። ሳልስቱ ላይ ደረሷል። ፎቶ ሲያገኙ በአካል ያዙት ነው ይመስላቸው መሰለኝ። ጭራሽ ደግሞ የሚነስር ነው የሚመስላቸው። ዘቀዘቁኝ። የታባ ዘቅዝቅ የለ ዋካችሁ 24 ሰዓት ሞላኝ ቀጥ አድርጉኝ አትላቸውም ነበር?
አርሰናል ዛሬ ዋንጫ ይበላል ትላለች እንዴ? ዛሬ ዋንጫ ጨዋታ አለው እንዴ? ቻምፒየንስ ሊግ አገባረኛ ስለ አርሰናል አትጅቡ መናቃል ዛሬ ከበላ አለቀ በቃ ህዝቤ። አይገርምም ግን ጃፒ የእንትን ደጋፊ ነው የሚመስለኝ፣ የኳስ ደጋፊ። ኳስ በጣም የሚያይ ነበር የሚመስለኝ። ኧረ ራሱ ደጋፊ ነው። ድሮ ልጅ እያለሁ ኳስ ተጫዋች አለው ኳስ ደግፍ ያለው ገባችሁ። አሁን ምንድን ነው አሁን እዚህ ጋር ፖለቲካ በተጧጧፈበት ዘመን ላይ ኳስ አስቧል። ሰው መቃብር ላይ በሚደረግበት ሰዓት ላይ ሰሚ ጃፒ ምን እንዳለ ታውቃለህ? ደውሎልኝ እያወራን ማለት ነው። በአይ ዘመን እናት ሊብዳድላል አላለ ያኛው እኮ ስለ ምንም አያውቅም እኮ። ይህንን ህዝብ ታስተምረው ላስተምር ብዬ የሆነ ነገር ስለ ቴክኖሎጂ ባወራ ማለት ነው። ቡላላ ምን እያወራ ነው? ገብቶሃል? ከማማሰያ እና ከእንትን ጋር ከብረት ድስት ጋር የሚውል ህዝብ ነው። ምን ብዬ ነው ማስተምረው? አይገባውም እባክህ። ምንድን ነው ጃፒ የሚያወራው ነገር? ተሰብስበው እናጥቀው ነው የሚሉት። የሚነዷቸው ሰዎች እኮ ናቸው ደደብ ያደረጓቸው። አንተ ጅቦ ትክክለኛ በቃ ባህሏን የጠበቀች ሰው ገብታለች። መቅዲ እሷም መጣ ደግሞ ወደ ኢትዮጵያ ገባት ትላለች። አረ ልነግራችሁ ነው። ስሙኝ መጀመሪያ እንዴት አደራችሁ? እግዚአብሔር ይመስገን። እንዴት ነሽ? ስሙ በእናታችሁ ይኸው እንትን ላይ እየታገቱ ነው። ይሄ ፖለቲካ አይደለም። በማርያም ነይ ውረጂ። እኔ መታገት ምናምን መቅዲ ስለ ሆዴ ታባ ጀርኒ አውሪ። እሺ ስለ ሆዴ ልንገራችሁ በቃሽ። አሁን ሆዴ ትናንትና ጻድቃኔ ማርያም ነበረ። ከዛ ማታ ላይ እየቃመ ነው። ከዛን እኔ እንደውም በምርጫ ምክንያት አትወጡም ስለተባለ ነው እንጂ አብረን እንሄድ ነበረ። በቃ ጥላ ምናምን ይዞ እየሄደ ነበር። ጃፒ እውነት ነው እንዴ? ገባ እንዴ አዲስ አበባ? ሆዴን አይተዋል። ትናንት እኮ ደወልልኝ እንጂ ቦሳለ እንግዲህ በእናትህ አገኘሁ። እናቴ ትምጣ ገባው ሁለት ቀን አገኘሁ ማርያም ላረዳን ቆይቷል። ስማ ጅቦ ልንገርህ፣ እኔ ሆዴን ያየሁት ምን ላይ እንደሆነ ታውቃለህ? የሆኑ ቄስ ተሳለመና ወደዚህ ተመለሰና የሆነ ቪዲዮ ነው ያየሁት። ተመለሰና ከዛ ወደዛ መሄድ ነበረበት ለካ ተመለሰ ወደ ቤተክርስቲያን ተመልሶ ሊቀበል እንደ ቪዲዮ ለቋል እንዴ? ቤተክርስቲያን ጥላ ምናምን ስለት እያስገባ ምናምን ነበር። ትናንት ደወለልኝ እኮ አገኝ መቅዲ ታገኘዋለሽ? አይ እኔ አላገኘሁም። አገኘሁ እንጂ እቺ ምርጫ ተለፈና እኔ እንኳን ቀድሜ ያገኘሁት የኢንስታግራሜን አካውንት ነው። የቤተሰቦቼን ሌላ ሰው እንዲለቀም ስለማልፈልግ አላገኘሁም። በቃኝ። አይ ግን ምስኪን ነው ማርያምን። እንደምን ብዬ ሳቴና አጣቂት እንትን የሆነ ስራ ራሱ ጀርመን ላይ ስራ ነው በእናትህ ጸልይልኝ ምናምን እያለኝ ነበረ። ጸልይለት ለወዴ ምስኪን ሰው ነው በጣም። ከዛም በኋላ መዝሙረ ዳዊት ቁጥር ይሄንን አንብብ ወይም ጽፈህ ይውጣ አልኩት። ኧረ እኔ ታቀልሻለሁ አለኝ። ኧረ ያነባል እኮ በሰላም በቃ ደስ ብሎኛል። ስማ አቡፋኖ ነው የለጠፈውን ነገር ክሪስ ብራውን እኔ ክሪስ ብራውን አጠፋው። እኔ ክሪስ ብራውን ነው። እሺ ዘፋኝ ነው እንትና አይደለም፣ ጆከር አይደለም። እሺ ፎቶ ዮኒ ግን ቤታን እየረገጣት ነው ዛሬ። ዮኒ ቤታን እየረገጣት ለምንድን ነው የሚረግጣት? እያለ ነው ወደ ልመናው ገብቷል። ምንድን ነው የሚረግጣት? አለ እንዴ ላይቭ ላይ ዮኒ ከእንትና ጋር ጌም እየተጫወተ ነው። ከማነው ስሙ የአፍሪካ ሀገሮች አሉ አለ እየተጫወተ ነው። በባርነት መያዝና አለመያዝ ትልቅ ልዩነት አለ። በባርነት መያዝ
ይሄ ኦርቶዶክስ ነው ብለው ነጥቻለሁ ጴንጤ ሊሆን ነው ሲል መኪና የተገዛለት ነው። ስማ ዮኒ ከዚህ በኋላ ምንም አይሰማም። አሁን አኬሩ ይሞታል። በቃ ከጊዜ በኋላ ተው ብለነው ነበረ አልሰማም አለ። ጡረታ መውጣት አለበት እሱን ሰውዬ ወደ ጡረታ። አቡፋኖ ገርሞኛል። ሄዶ እያስረዳ እኮ ነው ዋና አማራ የሚባሉት ቤቶች ላይ ምንድን ነው የሚያስረዳው? እነሱ አያዳምጡም፣ አይዞም። ሄዶ አስገብቶ ጆከርን ብሎ ማለት ነው ክሪስ ብራውንን ለጥፎ ለምን አያገቡትም? ክሪስ ብራውንን ነጃት ራሱ ለጥፏለች። ዛሬ ግን አርሰናል ነው ፒኤስጂ ነው የሚያሸንፈው። አንቺ በእናትሽ እስቲ ተፋጭን አሶጫ ማነች? አሶጫት ሲኑ ሁላለኝ ሞዴሬተር እና ሆነሽ ነው እናቱ የምትሰቃዩ። እኛ ምን አገባን? እኛ በሰው እርግጫ ውስጥ የራሳችን ጨዋታ የተጫወትን እኮ ነው። እንደዚህ አይነት ጨዋታ ሂጂና ተሜ የሚባል አሜሪካን ሀገር ቁጭ ብሎ ማሊያ ይሸጥላል። ጉራጌ እኮ ጨካኝ ነው። አይተዋል? ተሜ አርሰናል ጉራጌ ነው እንዴ? እና ሲደግፍ እየሸጠ ነው፣ እየሸቀለ ነው። ሮሚ ራሱ እንትን እንግላንድ አታያትም እንዴ? አደገኛ ንግድ እኮ ነው የምትሰራው። ዝርያ ትሸጣለች እንዴ? ማሊያ ነጋዴ እኮ ነው፣ ቸርቻሪ። የአርሰናል ስታዲየም ሜዳ ቆማለች። የነሰው ፎቶ ልኮልኛል። ጎበሻች ናት። እዚህ ራሱ የኳስ ምናምን ስትመጣ እንዲህ ጭና ነው የምትመጣው። ማርያምን ይመቻል። ትመጣለች እናነጋ እና ባለፈው መታ ነበር። ይመቻት። ዝርያማ አንደኛ ነች። በጣም ሄለን ልክ ናት። የሸቀለች ካልሆነ ታዲያ ዝም ብላ ትዳረቅ። ጉራጌ ወደ ስራ ነው አባቴ፣ ሽቀለው ላይ ነው። ፍቅራዬ ጉራጌ ሲባል ትንሽ ምላሷ ነው። ከጉራጌራ ሌላ ሁለት ሌብል ያላቸው። ኧረ ሁለትም የላቸው። ቲክቶክ ራሱ የሚጠቀሙ ትንሽ ናቸው። እሱንም በሀዘኔታ አበባ ሲሞሉ ነው እኮ ብላለች። እሷ መንፈሷ ገባሽ ከተማ ምናምን። በዛ ላይ ደግሞ አዋዋሏ ውይ በስመ አብ በጣም ምርጥዬ ናት። እውነት ለሁሉም ያ በአካል ትተዋወቃላችሁ እንዴት ነው? ዛሬ ግን ተናዳለች። ቤታን አናደውባት። አዎ እኔ እኮ ቤታን በጣም በጎች የበግ ኢሞጂ አድርጋ ማማ ሚያ እንትን እኮ ነው ይሁን እኮ አዶናይና ጃኒ አጀንዳቸውን እንድቀየርላቸው ተከፍለበት ነው ወደ ቤታ ያዘረው። ስለዚህ እኔ በግሩፕ አለኝ በቴሌግራም የነ አዶናይ ምንዘዋይ $15,000 ምናምን ተከፍለበታል። ይሁን አሶጮ ምን አደረገ? ውጣ $15,000 አዶናይ እንዴት ይከፍለዋል ግን እንዴ? እንግዲህ እኔ አላውቅም። ማን $15,000 የሚከፍለው? ለአዮኒ $15,000 ለአዮኒ አጀንዳ እንድቀየርላቸው $15,000 ተከፍለውታል። የምን አጀንዳ ነው? እባክህ እኮ የእነሱ አጀንዳ አይደለም። አይ እርስ በርስ እንትን ነው የእነሱ አጀንዳ እንድቀየር። አሁን እኔ በጣም ከገረመኝ ነገር ፋኖ አንድ እንትን መግለጫ አውጥቶ ነበር። ጅቡ ምንም አይነት አጀንዳ ሚዲያ ላይ እንዳታመጡ ተብሎ ጆከር ቤቱን ከፍቶ ሌላ አጀንዳ ፈጥሮ ነበር። አሁን ታጋያችን
ወይኔ አምላክ አንተ ጃፒ በቀጣይ መስመራችን ነው ስነ ስርዓት። እሺ ይቅርታ ቡላላ ስማ አንተና አይቷል ሆዴ ነጭ በነጭ አድርጎ ከላይ ምናምን በቃ ቤተክርስቲያን ውስጥ ዝቅ እኔ ቆይ እሱን ቪዲዮ ቆይ ፈልጌ ላሳይ። ጃንጥላ ሰጠና ተመልሶ ሲሄድ እኔ ሊቀበሉ ነው እንዴ ካባጅ አይደለም እንትኑ አመላለሱ ገባ ቡላላ አገኘው እናቴን አገኘው በሆዴ ተደውሎልኝ እያወራሁት ነበረ። በእውነት አገኘው ላሳይ ምርጫ ይለፍ ትልቁ አድርጊ። እሺ ቡላላ ለምን ለሁለት አናገኘው? ወይ ምርጫ ይለፍ ጭራሽ ቆይ ለሁለት አላለች። ይሄ ራስ ታስቦ ሆዴ ነው ይመቸው እናቴን ይመቸው። ከዛ ይመቸው ገና ሲሄዱ እኮ ጃፒዬ እነዚህ ዲያስፖራዎች ሰፊ ጅንስ ሱሪ አድርገው ከአውሮፕላን ላይ የሚታይ ካልሲ አድርገው ክለብ ነው የሚሄዱት። ኧረ በእናትሽ አንዱ ዲያስፖራ በተቀደቱት ታም የምን ክለብ ብቻ ዛልተ እንትን ምንድነው የሚባለው ዛውና ነው ምናምን የሚባል አለ ክለብ ያት ምን አለ ማለት ነው የሚባለው ሞሮኮ ባዝ የሚባል እዛ ይገባሉ አሉ። ሞሮኮ ባዝ የሚባል ክለብ ይሄንን የአሜሪካ እዛ ይገባሉ አሉ። ከላይ እስከታች 24 ሰዓት የለፋበትን ቆዳ ምስኪን ላልቀቅ ይታጠባል። ይሄንን የዋልማርት ቲሸርት 3 ቲሸርት የሚገኘው 8 ካልሲ ውልቅ ተደርጎ ይታጠባል አሉ። ችኳም እዛው ራቁቷን ነው የምታጥበው። አስቡ። አይ ሆዴ ግን ለቤተ ክርስቲያን ያለው ቦታ እኔ ይመቸኛል በእውነት። ሀገር ስትገባ ይሄ ነው በቃ ሀገር ስትገባ አዳምጠኝ። ሀገር ስትገባ መዝናናት ያለብህ ከቤተሰቦች ጋር ከዛ ደግሞ በቃ በእምነት ምናምን ካልሆነ በስተቀር ክለብ ለክለብ የጫማችሁ ሽታ ምናምን እያለች አንዷ ስታወራ ሰምቼ የዲያስፖራው ነው አንድ ዶዶራንት ለሁለት ነው የሚጠቀሙት አለች። ንፋልኝ ይባባላል። ንፋልኝ የዶሮ ኩስ ሸተው ነው የሚወጡት ሲወጡ። የብብቱ ከጫት ቤት የወሰዳት እንጂ ክለብ ካልቀየርኳት እንዴ አንቀይርም ማለት ነው። ጃፒ ቴዲ እኮ ነው። አሰቃያት ምን እያደረገ አይወራ ስማ የዛሬ 2 ዓመት ልንገርህ፣ የዛሬ 2 ዓመት እግዚአብሔር ነው የምልህ ኪዳነ ምሕረት ቤተክርስቲያን ተሳልሜ ስመጣ ሆዴን አገኘሁት እዛ ጋር። እኔ እዚህ ነበር እንዳለማቀው ለካ ጂጂ ልከዋለች እንዴ ፓሻ ስለው ፓሻ ሰላም ምናምን ተባባልን። ቤተክርስቲያን ያገኘሁት እኔ ኢትዮጵያ ስገቡ ቤተክርስቲያን የተገናኛችሁት? እኔ ኢትዮጵያ እንደገባ አላውቅም። እኔ ራሴ ግን ኪዳነ ምሕረት ያመቱ ነበረችና ሄድን። በእውነት ነው የምልህ ቤተክርስቲያን ላይ እዛ ጋር አገኘሁት ሆዴን። ከዛ በኋላ ከዛ ሲመጣ ከጂጂ ጋር ተጣላ፣ ጦርነት ውስጥ ገባን። እንግዲህ እዛ አግኝቶክ ነው ጸልየን ነበረ አሪፍ ሚስት እንዳገኘ ከጀምቲ ነው አገር ሲገባ ቀጥታ የሚሄደው ወደ ቤተክርስቲያን ነው። አሪፍ ሰው ነው ሆዴ። እሱ ቤተክርስቲያን ያለው አቋም እኔ ደስ ይለኛል በእውነት ሆዴ። መራዊ ጎበዝ ነው በዚህ እምነቷ ላይ ጠንካራ ነች። እምነት ላይ ጠንካራ ነች። ያ እነ ቡላላ ናቸው እንጂ የኮሪደር ልማት ያሳያሉ። ችክ ሲመጣ አንተ ስነ ስርዓት ኧረ አዳነች አቤቤንም አገኛለሁ እያለ ነበር። ስማ ሳይክል መንጃ አለ ምናምን ብሎ በሌሊት ህዝቡን ያስጎበኛል ችክ ይዞ። አይ ቡላላ ታፕታፕ እናት ታፕታፕ እንዲደረግልሽ አንቺ በትልቁ ብትሆኚ መልካም ነበር። እሺ እንደው የማይገባኝን ስልጣን ሰጥሽ። ታባ ያረጉም አሁን ኮፒ ሊንክ የለ ታፕታቡ ራሱ 13000 ነው አይደል? ህዝብ እኮ በቃ ደድቧል እኮ። ደረቅ ጣቢያ ነው እኛ ጋር ነገርኩ እኮ የተማረ ነው ያለው። እስቲ በዚህ በኩል አርጋችሁ ማል ጋብቼ ጅቦ ቅድም ቤዛ ስትል ሰማው
ቆይ መቅድዬ ጃፒ በዚህኛው በኩል ያለው መሪ አንተነህ፣ ጅቦ በዚህኛው በኩል ያለው መሪ አንተነህ። ተቀጣቀጡ። ምንድነው ላይ ቡላላና ጅቦን አድርገሽ? ቆይ ችልቀኝ ለመቀጣቀጥ ፈልግ ነው። ይኸው ከላይ አድርጌ ይህን ነገር በብሔር ነው እንዲህ ያደረግሽው? በዚህ በኩል እንዳለ ተጋሩ ጃምቡሎ ተጋሩ መቅዲ ኦሮሞ ትግሬ ደቡብ ጎንደር ነኝ። ምን ጋይን በቀደም ኤርትራዊ ነኝ። አንቺ ሰትዮ ታጭበረብራለሽ። አረ ኤርትራዊ አይደለሁም ግን ወዳታለሁ። ኤርትራዊ አይደለሁም። እሺ ቆይ ጥያቄ ጠይቃታለሁ። ጋይንት የት ነሽ? የት? ንፋስ መውጫ እኮ የት? ጎንደር ነው። ደቡብ ንፋስ መውጫ ብለሽ የት ሲልሽ ፋቲው የት? ተናገሪ። ሰፈሯን አሁን ጥቀሺ። ሰፈሯን ካልጠቀሰች ውቅሮ ሄድኩኝ። አለቀ። ወታደር ነው። በዛኛው ጋር አድርጊያትሉ በጃፒ በኩል መግባት በጅቦ በኩል አድርጊያት። ውቅሮ ብላለች። ቆይ ወደ ውቅሮ ሄድኩኝ። እስቲ ወደ ጅቦ ቀይሪያት። ናይና ቡላላ መሀል ላይ የሆነ ነገር ይፈጠርለታ። ቡላላ እኮ ዘሚክስ ነው። ወጣ እዚህ ነገር ጅቦ ዘመሮችን ያዝበል። ኑ በዚህ በኩል የአባትህን ወገን ሰብስብ። ከዛ እኔና ቡላላን አንድ አድርገን ያው ቅልቅል ሚክስ ነው። እኔም ሚክስ ነው። ቅልቅልማ ጅቦም ተቀላቅሏል እኮ እናቱ ወለየ ነች። እኔ እናንተ በቂ ነን ወለየዎች። ወለየማ ስማ ጃፒ ቅልቅል የለብህም ግን አንተ ከወሎ እኔ ያለ ብትቆጥር ዘሬን ብትቆጥረው እንደሚነካ ከቤት አማራ ነኝ። ወልዲያ ነሽ? ወልዲያና ላስታ ላሊበላ እሱን ዘፈን ቆይ አንተ ላስታ እኮ የእንትን ሀገር እኮ ነው ታውቃለህ? ያሳምነው ሀገር ላስታ ተወልጄ ትላለህ። አንዱ ሚስት ፈልጋለሁ እያለ ነው። እና እኛ እየሸጥን ነው እዚህ ስራ መሰለኝ ያዝር ሚስት ከፈለክት ወይዬ ደብረ ጽዮን እኮ ከአስመራ ነዳጅ አስገባ። በቦቲ ነው እና ቀኑ ርበሉ ነው። ምን ማለት ፈልጎ ነው? ከኢትዮጵያ ተገንጥለናል ነው ምንድን ነው? ከተገነጠልን እኮ ቆይተናል እኛ። የቤታዮ ፋሚሊዎች ጅቦንና ጃፒን ፎሎ አድርጓቸው ፕሊዝ። አዎ ዛሬ ጦርነት አለብን እንዴ? የክተት አዋጃችን ስለሚነሳ አሁን ይህንን አዋጅ እየጠበቅን ነው። ጅቦ እንግዲህ ዛሬ ረፍት ነኝ፣ ነገ ረፍት ነኝ። እሺ ጃፒ አስገባኝ ብሏል። የሆነ ሰው ላስገባው ነው። አስገባኝ ጌባ ጃፒዬ ታንክ ጃፒዬ ሚስት እፈልጋለሁ። እኔ አማራ ነኝ። እስካሁን ልጃገረድ ነኝ። ኧረ ሰው በትልቅ አድርጉልኝ። ጅቡዬ ጃፒዬ እኔ ልጃገረድ ሚስት እፈልጋለሁ። ታንክ ዩ። እኔ አሜሪካ ጭራሽ ልጃገረድ ትፈልጋለህ? ልጃገረድ እፈልጋለሁ። ያልተበጠሰች ያልተቀነጠሰች። ታንክ ዩ። አንተ ከዚህ ነው የሚሰቀጥጠው። ጃፒዬ ጀርመን እመጣለሁ። ምስራቅ ጀርመን ያለው አውቃለሁ ግን አባባ ወርቁ እንዴ ሰውዬ እኔ አሜሪካ ዋሽንግተን የምኖረው ግን ልጃገረድ አላገኘሁም። ቪዲዮ ክፈት ልጃገረድ ሴት እፈልጋለሁ እኮ ቪዲዮ ያልተቀነጠሰች። ኧረ ይሄ በቃ የዲያስፖራው ችግር። እኔ አማራ ነኝ። እኔ አማራ ፋኖ ነኝ። ግን አዳምጥ ወንድሜ አዳምጥ። ጅቦዬ ቃላታቸው ራሱ ድሮ በአፄዎቹ ዘመን
ያልተበጠሰች ያልተቀነጠሰች አሁን ይሄን መድኃኒዓለም ቅንጥስጥስ ያድርግ። እሺ አንሚዩት አድርጉት አንዴ ጊዜው ማህረማ ብዬ አንተ እኮ ወንድሜ ነህ። እንዴው ሙዜ ላረገ ፈልጌ ነበር። እንዴ ምን ነው ጃፒ? ሙዜ? አዎ ሙዜ ወጣት ነው። እኔ ካካቴ እሱ ያገባታል። እንዴ ነችና ብራምባው በጣሰለሽ ብራ ብዬ ማግባት ነው የምፈልገው። እና ጅቦ ደግሞ ሙዜ ይሆናል ለኔ። ጅቦና ጃፒዬ ለኔ ሙዜ ይሆናል። ታንክ ስለዚህ ልጃገሬ ሴት አዲስ አበባ ማግባት እፈልጋለሁ። እኔ አሜሪካ ገር ነው ምኖር። ማን ነው ስም? እኔ ጋር አለ። እኔ ጋር ስሜለው አማራ ነኝ። ስሜለው ስማ፣ ልጃገረድ ነው የምትፈልገው? ቆይ አዳምጠኝ። ያልተበጠሰች ያልተቀነጠሰች። ኧረ በማርያም ቃሉን ይሄን ቃል በእግዚአብሔር ዮኒ ማኛ ራሱ ያቀኛል። ያልተበጠሰች እያልኩ ተው። እስቲ አዳምጥ መጀመሪያ። አዳምጥ። ኦኬ ጅቡዬ እሺ እኔ ወንድማችሁ አይደል? ልጃገረድ ማግባት ስታገል ነበርኩ። ስታገል አሁን አዲስ አበባ ልገባ ስለሆነ ልጃገረድ ሴት ፈልጋል። ጠመንጃ ይዤ ነው የምመጣው። ስማ ሚላ አዳምጥ። ይኸው አንተ ልጃገረድ ትፈልጋለህ፣ እኛ እናዘጋጅልሃለን። ግን ማንነትህ መታወቅ አለበት። ቪዲዮን ትከፍታለህ፣ በስነ ስርዓት ታወራለህ። ጠመንጃ ተኳሽ ነኝ እኮ ሼር እናደርጋታለን። ይኸው ድንግል ያላት ሼር እናደርግላታለን። አንተ እስካሁን በረሃ ነው የነበርኩት። አዲስ አበባ ልገባ ለምን ድንግሏን በጥይት ነው እንደሚወስደው? ተኳሽ ነኝ ይላል አይደለም? ድሮ ነው ደግሞ የወጡት በእነንትና ዘመን። ቀንጥሼ ደልዤ ወቅሼ ንግስ አይደሉ? እርሶ ደግሞ ለምን ጮሁብናል? አይከፍሉን። አሁን ድንግል ያገኙ እኔ ስልጣኑ አዲስ አበባ መግባት ያለብኝ እኔ ስልጣኑ መያዝ አለብኝ ነው የምለው። በጥሼ እንጂ አዲስ አበባ የምቆጣጠረው ያልበጠሰ ያልቆጠጠሰ እንዴት አዲስ አበባ ይቆጣጠራታል? ፕሮፋይልክ ላይ የሜዳ አህዮች ነው ያሉት። ምንድን ነው ጥቋቁሮቹ? ድንግል ነው የምትፈልገው? ቤተ መንግስት መግባት ነው የምትፈልገው? ምን ነው እኔ ያልኩክን ትላንትና የነገርኩክ ነገር አለ አይደለ? እነዚህ የቆዩት ዲያስፖራዎች እንደዚህ ነው እኮ የሚያስቡት። ታውቃለህ? ደንዘዋል። አዎ እዚህ የሆነ ሰዓት ላይ ነው የሚነቁት። 46 ዓመታቸው ላይ ብንን ይሉና ዘዋይፍ ይላሉ። የለም ዋይፍ ዞር አይደለም እኮ የአሜሪካ ሴቶች ከሌላ ሀገር የሚመርጡት እግዚአብሔርን። ከዛ ጃፒ ነጭ ምናምን ሲያዩ ሃራስመንት ኦፍ ዘ ማስተር ብላ ፖሊስ ጣቢያ 2 ቀን ታሳስራቸዋለች። ከዛ ጥቁርም ሲሉ በቦክስ አይኑን ትጠብስለታለች። ልጃገረድ ነው ማገባው ብሎ ይወስናል። ኢትዮጵያ ልጅ አጅቦ ያሰኝ የሚባለው ማለት ነው። ትክክል ይላል። ጅቦ ከስር የሆነ ነገር ላይ ስታክ አድርገው ቆመዋል። ነጭም ሞክሮ ተጠፍጥፏል፣ ጥቁር ሞክሮ ከሽፎበታል። ሰኝ የሚባለውን ክፈተው። ሰኝ ማን ነው? ይሄ ምንድነው የሚሳደው? የኦሮሞ ሞጣ። ለምን ነው የምከፍተው? የሆነ ምንድነው ያለው? ጀዋርና ደጉ የመናዊ ናቸው ሲል ነበር። እና የመናዊ እኮ ነው። እቺ ሴትዮ ምንድነው ከኛ ህይወት ጋር ምንድነው የሚያገናኘው? ያልገባኝ እስካሁን እንዴት አቆያችሁ? አጅቡ መቅዲ ሊረሽንሽ ነው። ምንድነው? እኔ አላወቅኳትም። እናንተ የምታውቁት ነገር ካለ አስረዱኝ። እንዴ ሆዴ ጓደኛ እኮ ነች። እንዴ ሆዴ ጓደኛ እኮ ነኝ። ሆዴ ጓደኛ እኮ ነኝ። ሆዴ ጓደኛ እኮ ነኝ። ሆዴ ጓደኛ እኮ ነኝ። ሞዴሬተሩ ነች። ሞዴሬተሩም ነኝ። በግም ገዝቶልኛል። አዴ ኢትዮጵያ ነሽ እንዴ? እዚህ የተራረፈ ዲያስፖራ ካገኘው ብለሽ ነው። ብዙ ነገር አሳይታለች። አሁን እቺ ብዙ ነገር አሳይታለች ለዲያስፖራው። ኢትዮጵያ ኮነች መቅደስ ብትተይን መልካም ነው። ካልተውሽን ደግሞ እኛ እንመጣብሻለን። ደጋፊዎች እኮ በጣም ብር የበዛባቸው
ጃፒዬ ቀስ ብዬ ልውጣ። በደንብ ብቻ ነው በደንብ ብቻ ነው። ብንያም ፎር ነው ያ ጅቦ እስካሁን በኋላ ላይ ከእንቅልፋችን ስንነሳ እንገናኝ። ለእኔ አሁን መሸብኝ። እረፍት አድርግ ጃፒዬ። ያ ጅቦዬ ልንሄድ ነው ታዲያ። ተሰባስበን እንጫወታለን። ጅቦ በቃ ቻው ሁላችሁም። ፍቅርዬ በሉ ሰላም ሆኖ እኔም ልወጣ ነው። ዘመቻ አለ ማታ ላይ እንዳትቀሩ። እሺ ባቢ ይወሳይ እኔ ቀድማለሁ ማለት ነው በግማሽ ሰዓት። ኧረ ዝም በል አንተማ ያስገባኸው ነገር ነው። ተቆይ ነበር አይ ቡላላ በደል ደርሶብሃል አልደረሰብህም? አስከፊ በደል አይደለም። ኦኬ እኔ ጋር ደርሶብኛል። በደል ደርሶብሻል ጭራሽ? አዎ። ማን አባቱ ነው በደል አድራሽ? ተረጋጋ። ቁርስ በላችሁ። ምን ታደርገዋለህ ከነገርኩ? በባዶ ወዲህ ነው የምደባደበው ዛሬ ላንቺ። በል ራስህን ምተው። እኔው ራሴ ከሆንኩማ በቃ ልውጣ። ደብድቤው መጣው። ጠብቁኝ። አይቻልም እንዴ ስራ መሰለኝ ነው። የሴቶችን ዶክተር የታወቀሽው ነው። እኔ እኮ መጣቂ አይመስለኝም ነበር። ጤነኛ እኮ አይደለም ሰውዬው። ደስ የምትል ልጅ ላስገባለሁ። ማሾ አይኔ ናሰማ ማሾ ማለት ፋኑስ እንደማለት ነው። ማሾ በምንኛ በትግርኛ ነው። ማሾ ማለት የሆነ በጣም የሚያበራል ከፋኑስ እንትን ይላል። ብርሃኑ ራሱ ነጭ ነገር ድምፅ አለው። ሐሰካ እሷ ታውራ እስቲ እሷ ታውራ። ሰላም እንደምን አደራችሁ? የኔ ቆንጆ ማለት كم يحضركم كلهم؟ ደህና ሰፈክቲ ካሜራ እናት እንዴት ነሽ? ደህና ነኝ። የሚኪ ጓደኛ ነሽ? ሰላም ናችሁ? የነ ሚኪ ሚኪ ዳውንታውን ጓደኛ ነሽ? አዎ በቅድም ከኛ ጋር አስታወስኩ። ደህና ነሽ አይደል? የኔ ቆንጆ ሚኪ የሚገባበት ቦታ ግን ምንድን ነው እባክሽ? ወይ ደስ የምትል ልጅ ናት። ወይኔ ጅቦዬ ነው እንዴ? ጅቦ እንዴት ነህ? ሰላም ነህ? አለው ማሾ ማረይ እንዴት ናችሁ? ሁላችሁ ሰላም ናችሁ? ወለላ ከመቀነስ አለን። እግዚአብሔር ይመስገን ደህና ነን። ጅቦ እንዴት ነህ? አለን። እንዴት ነሽ? እግዚአብሔር ይመስገን። ማሾ ማለት ምን ማለት ነው? ታካርጓልሽ? ማሾ ማለት ምን ማለት ነው? ማሾ ማለት ከፋኖስ ትልቅ የለም። ከፋኖሱ መብራት የገጠር መብራት አለ አይደለ? የሰርግ ምናምን የምንጠቀምበት ልክ ነኝ ማለት ነው። እያወቅሽው? አዎ ጎበዝ ነህ። በሰርግ ሰዓት በሰርግ ጊዜ የምንጠቀምበት ገጠር ላይ እሱ ነው ማሾ የሚባለው። በጣም ትልቅ ነው። ከፋኖስ ትንሽ ተለቅ ያለ ማለት ነው። ስፔሻል ቆርስ ገባ። አሁን ቡላላ
ማሾ ምን እንደሆነ አታውቅም። አንሹ ያለችን ማሾ ያወረደ አይደል እንዴ እንትና እናንተና ተለያዩ ብሎ ሙሾ ነው እሱ ሙሾ ያ ወንድማማች እንደምን ወራክሸት ዘማበናት ገብቼ ነበር እኮ አሁን ሲያሳዝን። እናቴን ሰዎች ግን ባለጌ ናቸው። እየሰማን ሚኪ ኖ እንትና ኡስማን የሚባለው ልጅ what happened አጥቆን ምን ነው እነሱ ጤነኛ ነው እሱ ልጅ ኖ ቢሆንም አሁን ጥሩ ህይወት ላይ ነው ያለው። አገባ፣ ሚስቱ እርጉዝ ነች። ህይወት በቃ መኖር አሁን የሆነ ያልገባው ነገር አለ ስለ ህይወት። አንተ ሚስቱ እርጉዝ ሆና ህይወት ካልገባው ገና ልጅ ነው ማለት ነው እንዴ? መጀመሪያም ሰካራም ነበር፣ ይጠጣ ነበር ምናምን። ከዛ አንስታው አብሮ ምናምን ገባ አይደለ? በቃ እዚህ ደረጃ ከደረሱ በኋላ የሚናገሩት ነገር ይጎደዋል። አንተ ሰካራም ባልትሆን አትችልም ምናምን እያሉ ስሜታው ያርገውታል። ኖ ተስተካክሎ ያገዛት አብሮ እየሰሩ ነበረው። ምን ሆነው ነው ሰዎች በቃ እናቴን መርዝ ናቸው። ሰዎች በጣም ባለጌዎች ናቸው። እኔ አሳዘነኝ። ቡላ ላይ ያስረዱኝ እንዴ የነ አዶናይ ጉዳይ ብቻ ሲሆን እንዴ መጨመሩኝ እኔ ምን ተፈጥሮ ነው? የሆነ ኡስማን የሚባል ልጅ ረዋንና ማን ነበር ያኛው ሰው? ረዋንና ኡስማን። እሺ ታሚ ታሪኩ ረጅም ማለት ቢለስ የፍቅር ግንኙነታቸው ከግንኙነት ችግር እኮ ግንኙነት ነው ታውቃለህ አይደለ? የዛን ሰዓት ሰክሮ ምናምን ሴቷ ናት የምታሳዝነኝ። እባክህ እኔ እሱ አያሳዝነኝም። ሰክሮ ምን አረጋ? ከዚህ በፊት ሰክሮኝ በጫበጭ ነበር ምናምን ስራ የለኝም ውይ ነበርና እሷ ሱቅ አላት አመጣችው፣ በቤት አስገባችው ምናምን መስራት ጀመረ። አብሮ መኖር ጀመሩ፣ አገባችው፣ ያገዛት ምናምን በጣም አሪፍ ህይወት ነበራቸው። አረገዘች፣ ከዛ አረገዘች። አሁን ነፍሰ ጡር ነች፣ ልትወልድ ነው። እና ሰዎች ይመስለኛል አሁን በጣም ተስተካክሎ ህይወቱን እየመራ ምናምን የነበረ ሰው እያገዘት የነበረ ሰው አሁን ልትወልድ አካባቢ ሲደርስ የድሮ ሁኔታው ተነስቶበት ተነስቶበት አይደለም ቡላላ እዚህ የሚናገሩት ነገር አለ። አሁን ሰካራም አግብተሽ ምናምን ሰካራም ይሉታል፣ ሳይጠጣ ሰካራም ይሉታል አይሉትም። እንደውም በጣም ያምላክ የሆነ ነገር ሐሳብ ሲሰጥ በቃ ማሸማቀቅ ነው እሱ ምናምን ገባህ። ለዛ በኮሜንት አነሳስቶ ሄዶ ጠርሙስ ሰባበር እያልከኝ ነው? አሁን እንደዛ አይደለም፣ ገፍትሯት ምናምን እያሉ ነበር። እንደዛ አይደለም ቡዳ ላይ የሰው ልጅ ህይወትን ይበጠብጠዋል። እናቴ እኔ ግን የፈለገ ነገር ቢሆን ጤንኛ መስሎ አይታየኝም። መስተካከል አለ። ልጅ ሰው ቀና ብላ ማታይ ልጅ ቤቷ አስገብተው ሰዎች አሽተውት ሰገር አቅርባ ቤቷ አስገብተው አብረን እንስራ ብለው ከዛ ሚስት ሆነው ከዛ ልጅ ልትወልድ ስትል ለምን እብድ ነህ እያሉ አይሰልሙትም? እሱ ወጥቶ እየጨበሰ እንደዛ ይሆናል እንዴ? ወንድ ልጅ ነው ኃላፊነትን መሸከም መቻል አለበት። ትንሽ ጭንቅላቱ ልክ አይመስለኝም ሰው ልጅ። እናቴ ትሙት ከድሮ ጀምሮ መሲራሱ መስማማት አለብን ብሏል። አንደኛ ሚዜክ ስለሆነ ከዚህ ቤት ሳንስማማ እንዴት ነው የሚሆነው? አሁን በቀደም ያ ሁሉ ሰው በተሰበሰበበት ራሱ ሀቢባ አትረባማን ሰካራ ምናምን ስትለው አስቡ ምን እንደሚሰማው። እንደገና ሌሎች እናቴ ነው ከዛ ታርቀው አቤት ገብቶ ምናምን ይሆናል አይደል? ሴት ልጅም እርጉዝ ስትሆን አሁን ገናም ስለሆነ ነው ጸባዩ ሊነጫነጭ ጸባዩ እንትን ሊልበት ይሄንን አላወቀም። ከዛ ይነሳል ከሆነ መወገር አለበት። ባለጌ እርጉዝ ልጅ እጅማ ገፍትሯት ነው ምናምን ይላሉ። አላውቅም ጭራሽ እርጉዝ ነው ቶባ። ስለዚህ ምንም አይነት ምክንያት እንዳሰጠኝ በቃ እግዚአብሔር ነው። እሱ ስህተት ነው እምልህ አሁን አልገባም ቡላላ። እኔ እኮ ልጁ እውነት አለው ልክ ነው እያልኩ አይደለም። ሰዎች ምን ያክል ክፉ እንደሆኑ እየነገርኩ እኮ ነው። በቃ በህይወት ውስጥ ጣልቃ ገብተው የሚፈተፍቱ አሉ። በፌክ አካውንት መጥተው የሚሳደቡ የሚያሸማቅቁ ሰዎችን አሉ አይደል እንዴ? አዎ እኔ አንድ ነገር ልንገር። እኔ አሁን የተሻለ ነገር ላይ ካለ ህይወቴን እየመራው ከሆነ የኔ ህይወት የኔ መኖር ደግሞ የኔ ጥሩነት ሚስቴን ልጆቼን ሰላም ልጁ ጤነኛ አይደለም ከሆነ ማለት ነው ልንገር የሚያስደስታቸው ከሆነ እኔ ማንም መጥቶ የፈለገውን ነገር ለምን አይሉ ሚስቴ ያለች ከዛ ደግሞ ልጄ እየመጣ ነው ለሁለቱ ነው የምኖረው እንጂ እዚህ ጋር መጥተው በፌክ አካውንት በምን ለሚሳደበኝ ሰው ቦታ ልሰጥ ነው?
እንደዚህ የመዳም ቅመሞች አንድ ላስገባ። ቆይ ጉዳላ አልገባህም አንተ አልገባህም። እዚህ ጋር አሁን የማይረባ ነው እንጂ እስቲ ያስገባቸውና ከዚህ የተለየ ነገር ካለ እሱ የተጎዳበት ነገር ካለ ወንድሜን ላንጣ ስትለው ወንድምሽ ከመጣ የኔን ቦታ ይተካል አልፈልግም ሱቅ ላይ ይቆማል ምናምን መሰለኝ። ይሄ ባለጌ ነው እንደ ቤተሰብ ይሄ ባለጌ ነው። አም ሶሪ ግን እንደ ቤተሰብ ምንድነው ችግሩ? የሚመጣ ሱቅ ላይ ወንድም እንዴ ወንድም እኮ ወንድም ከድህነት ውጭ ምንም ችግር የለበትም እያሉ ነው። እዚህ ጋር ደግሞ የሰውን አመለካከት ነው። አንድ ነገር ልንገርሽ ጉላላ፣ አንዳንድ ሰዎች በህይወት ገብተው ይፈተፍታሉ። እነዚህ ሰዎች ኮመንት ላይ ዴኩ ስለማይኩ ነው። አሁን እዛ ቁጭ ብሎ ሂና ሲሰፍር ምናምን በሴት ገንዘብ ትኖራለህ ባለ ሱቅ ሆንክ አይደል በዚህ የማይሉት ነገር እናቴ ንድ ነው የሚለው። አንዳንዴ ተነስቶ ይወጣል። ይኸው አንድ ነገር ልንገርህ፣ መሲ ብርጅስቶን የሆነ ጊዜ ስትይዘው በቃ የሆነ ነገር በቃ ስራ አስቀጥረው በጣም ተጣልቶ ሊታሰርና ስትል መሲ ብርጅስቶን ይዛው ህይወቱን አስተካክላለት እንደዚህ ያለ ህይወት ሲገባ ማለት ነው። እኔ ህይወቱ አስደስቶኝ ነበረ በጣም። ሰዎች ደግሞ የአንተ ህይወት የሚያስቀና ሲሆን ነው መጥተው የሚናገሩት እኮ ምን ይሄ መርዳት ያክቷል። አሁን ምን ብሎ አሁን ተናገሩኝ ብሎ ነው ገፈተራት ላይ ሰው ተናገረኝ ብሎ ሚስቱና ልጁን ሲበድል አስቢ። እዚህ ጋር በኮሜንት ሰው ተናገረኝ ብሎ ልክ አይደለም። መታከም ያለበት ሰው በተለይ ቤተሰብ አትርጅ ቤተሰብ አታምጪ ማለት ራሱ ጆናዊ አስተሳሰብ ነው። እዛ ላይ እንዴት ይገፈትራታል? እና እስቲ የበለገ ቢናደድ እስቲ እርጉዝ ሚስቱን እንዴት ያራዳልሽ እንዴ ጃፒ እኮ ያራዳልሽ ነው። አሁን እንዴት ነው የኛ ሰልፍ? የት ላይ ነው የምንወጣው? ምን ላይ ነው? የምን ሰልፍ ነው? የት ወዴት ነው የምትሰለፈው? አኑ አንቻራው ትልቅ ጦርነት ተከፍቷል። አዋጅ ስሚ፣ እኛ በደህና ጊዜ ታጥቀን የተቀመጥን ሰዎች ነን። በደህና ምንድነው የሚባለው? ክተት ሲባል መነሳት ነው ያለብን። እና እኔ ምን አልኩኝ እዛ ጥይት ማብረጃ እንድንሆን እኛ ከፊት እንግባው ይስል ቆይ እናንተ በጎቹ ይቅደሙ። እኛ በጎቹን መምራት ሲኖርብን ከፊት ትለናል እንዴ? ጃፒታው እንዴ እነሱ ከፊት እኛ መሀል ላይ ቤታራሳ አላመንኳት። ቆይ ግን አሁን ምን አርጊ ብለዋት ነው ቤታየው እዚህ ውስጥ እንዴት ከተቷት? ምን አረገች እሷ? አሁን ምን አውቃለሁ። በሰላም ሀገር የነበረች መጥተው ዮኒ ነው ቀናሽ ስትራንስ ሲናገር የነበረው ነገር አልሰማም እንዴ? እኮ እሷም ጌሙ ላይ ቀናች ግን ላይክ እሷ ምን አጠፋች? ምንድን ነው የቀናችሁ? ሲጅቦ አንተ ምን የሚያስቀና ነገር ነው? ዮኒ እኮ ነው ያለው። የአንተ ጓደኛ ዮኒ ነው እንደዛ ያለው። የኔ ጓደኛ አይደለም፣ በእንትና ቀይሮኛል። ከዚህ በኋላ ተረተው እንዴ ስማ፣ ምን እንዳለኝ አልሰማሁም እንዴ? ጅቡ ባለፈው ቤቱ ቻፒን አስገባው ይሉታል ከስር በኮሜንት ማለት ነው። ምን እንዳለ ከጆከር ጋር ካልተስማማ ቻፒን አላስገባውም። ኦኬ እኔ እኮ አላመንኩም ነበር። ጆከር ቀይ መስመራችን ነው ዮኒ ያለ ሲሉኝ እኮ እሱ አይደለም እያልኩ ነበር። አንዴ በሎ ስማ፣ የሚገርም ነገር ማለት ነው። ዮኒ እኮ 200 ሰው እያየው እኔ ብቻ ነበር እኮ ቤቱ የምገባው። ሰው እንዳትገቡ ብለው እየተጠየፉት በቃ የሰራው ስራ እንደዚህ አይነት ስራ ከሰራ ማለት ነው መወገዝ አለ። ጅቦ አንተ በጣም እኔ ተቀይም ያለው በማህበራችን ስም እንደውም የሆነ እርምጃ መወሰድ ጃቢ አንድ ነገር ልንገርህ። እኔን የምታዳምጠኝ ከሆነ ዮናስ ሙሉነህ ከጂጂኪያ ጋር እናጣለዋለን። ጂጂ ደክማለች፣ በቃ አሁን አቅም የላትም። ከሄለን ጋር እናጣለዋለን። እኛ ራሳችን ቀጥታ እንጣላም። ገባ? እኛማ ምን አጣላን? ጂቦ የቤት አበግ ሆንክ እንዴ? ነው ግን እውነት ለመናገር ቤታየው ላይ በጣም እኔ ካየኋት በአንተ ነው ያየኋት። ጅቦ ሌላ ጊዜም አይቻታለሁ። አሪፍ ልጅ ነች። በጣም አሪፍ እውነት መታንተ ጋር እንደዛ ታፕታፕ አስደርጋ ድምጿ እንትን እስኪል ድረስ ከዛ ጅቦ ቆረጣታል። ከዚህ በፊት ሌሎችም ቤትም እንደዛ ነው። አዎ እኔ ደግሞ ሰድቤያታለሁ እኮ ታውቂያለሽ። በጣም ይሰድብ ራሱ ምንም ነገር ከቦታ ሳትቆርጥ እግዚአብሔር ሰውን ሪስፔክት ማድረግ ያለብህ። የእውነቴን ነው የምልህ። በእንደዚህ አይነት በሆነ ሰዓት ላይ
ከች የሚል ሰው በቃ አላት ቄናቸው ምናምን ያረዳ ልጅ ነው። ጅቦ ደግሞ ከታዘብካት ሰው አትነካም። በቃ አሁን ራሷ ጨዋታ ላይ ነች ታውቂያለሽ አይደል? አዎ አሁን በተለይ በቃ የራሷ ጨዋታ ላይ ነች። ኧረ አሪፍ ልጅ ናት በጣም። አይ ለቤታ በዚህ ሰዓት ካጠገቧ ሆነን አለልንላት ይገባል። እንዲህ ጥይት ማብረጃ ሲል ደግሞ ያጃብ ፊት ለፊት መሀል ላይ ሆነን ቢያንስ እንቆይ እንጂ አሁን እኔ ጃፒን ዛሬ ነው ያገኘሁት። ስለ አዶናይ እናንተና ጠይቁልኝ እባካችሁ። ምን አገባኝ እኔ ማንም ለተለባለበው ደግሞ ስለ ሙሙንትን ፖለቲካ ምን አገባንም። እኛ እዚህ ባለው አጀንዳ ነው። እነሱ ሌላ ዓለም ውስጥ ያሉ ሰዎች ናቸው። የሚያረክሱትን አላያቸውም እንዴ? ማዳም ቅመሞች እያሉ ከተካሞች አንዷ ሆስፒታል ገብታ አላያትም እንዴ? ምን ሆና ካልታረቁ ሞታለሁ ብላ ስማ፣ የዚችን ሴትዮውን አባቷን ብትጠይቀው እኮ በሞጋ ጫማ በማዶ ጉሩ ጅራፍ ይዞ ከብት እያገደ ነው የምታገኘው። እሺ እያለ ተከብታው እሺ እያለ አይታገድም። እኔና አንቺ ቀናችን አይደለም ዛሬ። ቡሬ ያለቅንች ተደረከለ ባብዬ እኔ ማለት ነው። እሺ አሁን ጃምቡሎ ያ ጃምቡ ወይ የሰማው ነው። አረ ምን ሐሳብ አስተያየት አለ? ሀቢባ ታሳዝነኛለች በጣም ከቤታዩ ሰው በራሱ ሙድ ላይ ነው። ግን እናት ታውቃላችሁ፣ ያንተ የጃፒ ምናምን ፎሎወሮች አራድዬ ናቸው እና ተመርጠው ነው የሚመጡት። ቴት እንደሚመጡ